እናገራለሁ ብትይ ቀድመሽ ትጠፊያለሽ። ይህ መካዘን ውስጥ ያየሁት ጆሮ ጌጥ አይደል? እንዴት! ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር አለው እግዚአብሔር ይመስገን። ውድ ቤተሰቦቼ ሰላማችሁ ብዝት ይበል። እንዴት ናችሁ? ከኔ ጋር አለው እግዚአብሔር ይመስገን። እንግዲህ ዛሬ እንደተለመደው ተወዳጁ የደሊና ተከታታይ ክፍል ድራማ ክፍል 37 ነው ማለት ነው ዛሬ የማቀርብላችሁ ውድ ቤተሰቦቼ። እንግዲህ ውድ ቤተሰቦቼ ደሊናና ካሌብ ወደ ቤት ይመለሳሉ። እንግዲህ በጣም ሁላቸውም ይርበተበታሉ። እናትየዋም እንደዚሁም ደግሞ ቤዛ በጣም ይርበተበታሉ። ከዛ መጨረሻ ላይ እንግዲህ ወይዘሮ አዜብ ደግሞ በቃ ደስ ብሏትኝ እንኳን ደህና መጣችሁ ትላለች። በጣም አለ አይደለም። ከዛን አልማዝ ደሊና ልትይዛ ስትል ደሊና ትሸሻታለች። በጣም አለ አይደለ የሆነ ድንግርግር ያለ ነገር ነበረ። ካሌብ እንግዲህ ያው እንዴት ሊል ይችላል። ሁለተኛ ደግሞ የዋህነቱ በጣም ያጠቃዋልና ከዛን ሴትየቱ አዜብ ስትነካው ካሌብን ልቀቂው፣ እንዴት እንደዚህ ትይዣዋለሽ? እኔ እናቱ እያለሁ ትላታለች ማለት ነው። ከዛን ቤዛ ደግሞ በጣም ትደናገጣለች፣ በጣም ማለት ነው። ምክንያቱም በዛው እንዲቀሩ እንዳይመለሱ ከቤት ውስጥ ያሉትን ደግሞ ለመጨረስ እየፈለገችበት ባለ ሰዓት እንግዲህ አስባችሁታን ካሌብ ሲመጣ በጣም በነፍሷ ደግሞ ደሊና ስትመጣ በጣም የሚገርም ነውና ከዛን ያው እንግዲህ እኔ ጨርቅ እና ውሃ ላምጣ እናንተ ተቀመጡ ትላለች። እግርሽ እየተንቀጠቀጠ ነው ደሊና ትላለች ማለት ነው ወይዘሮ ወይዘሮ አዜብ ማለት ነው። ከዛን ታመጣለች እግሯን በቃ ፊቷን ሁሉ ተጠራረግላታለች ምናምን። ከዛን ያው እንግዲህ እንደምታዩትኝ የሽኛይቱ አልማዝና ቤዛ ያው እንደተናደዱት ናቸው። ምክንያቱም አንደኛ ሚስጥራቸውን ይዛላቸው መጥታለች ማለት ነው ደሊና። እንግዲህ በጣም ፈርተዋን፣ እዛ ላይ ደግሞ ፊታቸውን ያለማስመሰል ብዙ ነገር ያደርጋሉ። ከዛን አዜብ ደግሞ ያው እንደምታውቋት ናት እና በጣም ያለ አይደለ ነገሮችንም እነሱ እንዳደረጉ ስለምታውቅ የሆነ እንትን አላትኝ ሪያክሽን አላትኝ እና ከዛን እንደዛ የተባባሉ ያው እንግዲህ ሁሉም ወደ መኝታ ክላሳቸው ነው። ወደ መኝታ ክላሳቸው ከገቡ በኋላ ቤዛ እንግዲህ ወደ አዲስ ሴራ ነው የገባችው ማለት ነው። የማትታረም ልጅ ማለት ነው። እማዬ የሆነ ነገር ማድረግ አለብን ስትላት፣ እንዴት እንደዚህ ትያለሽ? ልጄ በህይወት እንዲመጣልኝ ብዙ ነገር ሆኛለሁ። አሁን ደግሞ መጣ በህይወት ስልደግ እንዴት እንደዚህ እኔማ ሌላ ሴራ አዲስ ሴራ አልገባም ትላታለች። እማዬ ትገቢያለሽ፣ ወደሽ ሳይሆን ተገደሽ። ምክንያቱም ይህንን ነገር ያቺ የተረገመችም ታውቃለች፣ ሁለተኛ ደግሞ ደሊና ታውቃለች። ስለዚህ ሁለታችን ወህኒ ቤት እንድንወረወር ነው እንደምትፈልጊው? እንዴት እንደዚህ ልትያለሽ? ድካማችንን በከንቱ ታስቀሪያለሽ ትላታለች። እኔ ልጄን እንዲኖርልኝ ነው የምፈልገው። ምን አስበሽ ነው ካሁን በኋላ ትላታለች። ነገሩን ምንም ሳይሆን ምንም ወደ ደስታ ማጣበቅ አለብን ትላታለች ማለት ነው። አዜብንም ወንጀል ውስጥ እናስገባታለን። ከዛን ወደ ደስታን ስለ ደስታ ሁሉን ነገር ወደ ደስታ ማጣበቅ አለብን ትላለች። ከዛን ያው እንግዲህ ሴትየቱ ስለምትፈራት በጣም ተስማማለች ማለት ነው። ከዛን ያላት አማራጭ ያችም ወደ ክላሷ ያችም ወደ ክላሷ ትገባለች። ይሄኛውም ካሌብም ክላሱ ይገባን። አምላኬ ወይ ድጋሚ ወደ ክላስ የገባሁኝ፣ አሁን ወደ ክላስ የገባሁ ተመስገን አምላኬ ብሎ በጣም ደስተኛ ይሆናል ማለት ነው። እንግዲህ ደሊናም ወደ ክላሷ ትገባለች። ወደ ክላሷ ከገባች በኋላ እንዴት ነው የምናገረው? ይቺ ክፉ እናትህና የገዛ ሚስት ናት እዛ ውስጥ ቆሻሻ መካዘን ውስጥ ዘግተውን የነበሩት ብዬ ልንገረውንስ ወይስ ውስጡ ልቡ ይሰበራል ትላለች ማለት ነው። ከዛን እንደዛ እየተደራረገች እያለ ያው እንግዲህ ሁሉም ወደ መኝታ ከሄዱ በኋላ ወይዘሮ አዜብ ናት ወደ ደሊና ክላስ ትሄዳለች። አዜብ ወደ ደሊና ክላስ ትሄዳለች። ደሊናዬ እንኳን ደህና መጣሽ፣ ግን የተፈጠረውን ነገር አንድ ባንድ መናገር አለብሽ ትላታለች። እንዴት እንደዚህ ልታናዝዥ ይቻልሽ? በዚህ ሌሊት መጥተሽ እባክሽን ተይኝ ትላታለች። ይህንን ነገር ካላደረግሽ ሁሉን ነገር አውቃለሁ፣ ይህንን ነገር ካላደረግሽ ግን ካሌብም ድጋሜ ይጎዳን ትላታለች። አይ ይህንን ነገር ማድረግ ብፈልግ እንኳ ካሌብ ልቡ ይሰበርብኛል። ስለዚህ ካሌብን ለመጠበቅ ስል ነገሮችን ማቆም አለብኝ ትላታለች ማለት ነው። ከዛን አንድ በአንድ ነገሮችን መናገር አለብሽ። እቺ ተረገመች እናቱና እቺ ሚስት ተብያዋ ናቸው እንደዚህ ያደረጉት እያለች
ከዛን እንግዲህ ወይዘሮ ቤዛም ደግሞ ክላሷ ሄዳ ቁጭ ባለችበት ሰዓት ስልክ ይደወልላታል። አንተ የተረገምክ ደስታ ምን ልታደርግ በዚህ ሌሊት ትደውላለህ? የደወልክበትን ሰዓት ታውቃለህ ወይ አለችው። አዎ አካውንቴን አይቼው ነበር፣ ምንም አይነት ገንዘብ የለም። ስለዚህ ገንዘቡን ለምን አትልክልኝም ይላታል። አንተ እንዴት ገንዘብ ብለህ እማታፈር እንዴት ገንዘብ ትላለህ? የሰጠሁህን ስራ እኮ በአግባብ አልሰራህም። ስለዚህ እንዴት ደፍረህ ገንዘብ ልትጠይቀኝ ትችላለህ? ትለዋለች። ወደሽም ተገደሽም ገንዘብ ታመጫለች ይላታል። እኔ ምንም ገንዘብ አልሰጠህም፣ ስራህን እኮ አልሰራህም። እኔ እራሳችሁ እንጂ እኔ በደንብ ስራዬን ሰርቻለሁኝ። መካዘኑን እኮ ቁልፍ የከፈትሽ አንቺ እንጂ እኔ አይደለሁም። እኔ በደንብ ነው ስራዬን የሰራሁት ይላታል ማለት ነው። ከዛን ምንም ሆነ ምንም አንተ በደንብ ብትሰራማ እነዚህ ክፉዎች ቤት ውስጥ መጥተው እንደዚህ አይሆኑም ነበረ ትለዋለች። ከዛን እንደዛ ከሆነ ነገሩን እቀይረዋለሁ ይላታል። ወዴት ነው የምትቀይረው? ምንድን ነው የምትቀይረው ነገሩ ስትለው እኔም ነገሩን አንድ ባንድ ለካሌብ እናገራለሁ። ካሌብ ደግሞ ምን እንደሚያደርግ ራስሽ ታውቂያለሽ። ስለዚህ ምርጫሽ አንቺ ነው ይላታል። ከዛም በኋላም ያው እንግዲህ እንደምታስቡትኝ ካሌብን የሆነ ነገር ከተሰማ በጣም ከባድ ስለሚሆን በጣም ትደነግጣለች። ከዛን ያው እንግዲህ እሽታ ነው ገንዘብ ይገባልሃን። ስለዚህ 2 ቀን እታገዝሻለሁ፣ በዚህ 2 ቀን ገንዘብ ማስገባት አለብሽ ይላታል። ከዛን እንግዲህ አልማዝ ተሸፋፍና በሌላ በኩል ቤዛ በሌላ በኩል አድርገው እግር መንገድ ያኔ እንደተገናኙ ሆነው ያወራሉ ማለት ነው። ምን ልታደርጊ ነው? ምን ሊደረግ ነው ስትላት ያለን አማራጭ ለደስታ ገንዘቡን እንሰጠዋለን፣ ከሀገር ውጭ ወጣን፣ ያ ማለት ፋይል ይዘጋን፣ ምንም ነገር አያሰጋንም። ያችን አዜብን ነው ደግሞ አፏን አስይዛታለሁ። የዛም ባሏን ታሪኳን አወጣላታለሁ። የዛም ባሏን ያደረገችውን ወንጀል አወጣባታለሁ። ችግር የለውም አፏን አስይዛታለሁ። ደሊና ስትላት ደሊና ደግሞ ካሌብ የምትወደው ካሌብ ልቡ እንዳይሰበር ምንም ነገር አታመጣም። ስለዚህ እማዬ ነገሩን በእኔ ጣይልኝ፣ ምንም የሚያሳስብሽ ነገር የለም ትላታለች ማለት ነው። ከዛን ያው እንግዲህ አሮጊቷም ገንዘቡን አስገባልሻለሁ፣ አካውንት ትሰጭኛለሽ፣ አስገባልሻለሁ ትላትና ያው ይተላለፋሉ፣ ወደ ቤት ይመጣሉ። ወደ ቤት ከመጡ በኋላ ያው እንግዲህ ምግብ ነው የቀረበው። ምግብ ከቀረበም በኋላም ያው እንግዲህ አሽሙራቸው እንደቀጠለ ነው። እንግዲህ አሮጊቷና ቤዛም በጣም ተጨንቀዋል። እነዚህኞቹም ደግሞ እንደዛው አሽሙራቸው ቤዛም ትናገራለች፣ ሴትዮዋም አልማዝም ትናገራለች፣ ደሊናም ትናገራለች። እንግዲህ ነገሩ በጣም እየከበደ ሲመጣ ያው ይለያያሉ። ከዛም በኋላም ያው እንትና ካሌብ ከምኝታው እንደተኛ ያው ብንን ሲል ጆሮ ጌጥ ነው የሚያገኘው። እንዲህ ይህን ጆሮ ጌጥ እኮ እዛ መካዘን ውስጥ ነው ያገኘሁት። ሴት ናት እንዲ ያገተችን። ሴት ገንዘብም አትፈልግ። ምን ፈልጋ ነው? እንዴት ልታግተን ትችላለች? ዴሊናን ምን ፈልጋ ነው? ሴት ከሆነች ዴሊናን በምን ምክንያት ነው እዛ ውስጥ ያገተቻት? ይህ ጆሮ ጌጥ የማን ነው? የጆሮ ጌጥ እኮ አንደኛው መረጃ ነው ይላል ካሌብ ማለት ነው። ከዛን እንደዛ እያለ ያው እንግዲህ ትንሽ ከቆየ በኋላ ወደ ደሊናን ሄደው ደሊናን ደግሞ እኔ አንቺን በዚህ በመገኘታችን ያው እንግዲህ ፍቅራቸውን ተገላለጡ ማለት ነው። ከዛም በኋላም ያው ደሊና ወደ ክላሷ ልትገባ ስትል ትናገራለች። እኔ አንቺን ፈርቼሽ አይደለም፣ ምንም የሚያስፈራኝ ነገር የለም። መናገር ዝም ያልኩትኝ ካሌብን የምወደው ካሌብ ልቡ እንዳይሰበር ብዬ እንጂ ማንኛችሁን ፈርቻችሁ አይደለም። ምክንያቱም ሚስትህና ያቺ የተረገመ እናት ናትኝ እንደዚህ ያደረገችን እዛ ቆሻሻ መክዘን የዘጋችን ብዬ መናገር አይጠፋኝም። ግን አርፈሽ ተቀመጭ ብላም ብላ ታስፈራራታለች ማለት ነው። ከዛም በኋላ ያው እንግዲህ ካሌብም አዜብም ያው እንግዲህ ካሌብን ልታናግረው ፈለገች። ልታናግረው ስትፈልግም ያው እንግዲህ ቤዛ ምክንያቱም ሴረኛ ስለሆነች እንቅልፍ ሊይዛት አልቻለም ማለት ነው። ያው እንግዲህ ነገሩን ልጀምረው ስትል ያው ቤዛ ትመጣለች። ከዛም በኋላም ያው ነገሮች ይበላሻሉ። ከዛ አሮጊቷ ደሊና ክላስ ትገባለች። ምስኪን አያጫውትሽ፣ እዚህ ቦታ ላይ እኔና ቤዛን ብትናገሪ ለካሌብ ከዛ የበለጠ ጨለማ ቤት ነው ወስጄ መወረውርሽ፣ ምንም የሚገለግለኝ ነገር የለም ታውቂያለሽ ትላታለች ማለት ነው።
እና ውድ ቤተሰቦቼ እንደዛ እየተባለ እንግዲህ ካሌብም ወደ ቤዛ ክላስ ይገባን። ወደ ቤዛ ክላስ ገብቶ ይቅርታ ሊጠይቃት ሲል እንግዲህ ያው የማይታሰብ ጆሮ ጌጡን ያየው። የእሱ የያዘው ጆሮ ጌጥና ቤዛ ፍራሽ ላይ ያለው ጆሮ ጌጥ ተመሳሳይ ስለሆነ እንግዲህ ጥርጣሬ ላይ ነው የገባው። በቀጣይ ክፍል 38 እንግዲህ ምን እንደሚፈጠር አብረን እናያለን። ውድ ቤተሰቦቼ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። መልካም። እኔም ነገሩን አንድ ባንድ ለካሌብ እናገራለሁ። ካሌብ ደግሞ ምን እንደሚያደርግ ራስሽ ታውቂያለሽ። ስለዚህ ምርጫሽ ያንቺ ነው ይላታል። ከዛም በኋላም ያው እንግዲህ እንደምታስቡትኝ ካሌብን የሆነ ነገር ከተሰማ በጣም ከባድ ስለሚሆን በጣም ትደነግጣለች። ከዛን ያው እንግዲህ እሽታ ነው ገንዘብ ይገባልሃን። ስለዚህ 2 ቀን እታገዝሻለሁ፣ በዚህ 2 ቀን ገንዘብ ማስገባት አለብሽ ይላታል። ከዛን እንግዲህ አልማዝ ተሸፋፍና በሌላ በኩል ቤዛ በሌላ በኩል አድርገው እግር መንገድ ያኔ እንደተገናኙ ሆነው ያወራሉ ማለት ነው። ምን ልታደርጊ ነው? ምን ሊደረግ ነው ስትላት ያለን አማራጭ ለደስታ ገንዘቡን እንሰጠዋለን፣ ከሀገር ውጭ ወጣን፣ ያ ማለት ፋይል ይዘጋን፣ ምንም ነገር አያሰጋንም። ያችን አዜብን ነው ደግሞ አፏን አስይዛታለሁ፣ የዛም ባሏን ታሪኳን አወጣላታለሁ፣ የዛም ባሏን ያደረገችውን ወንጀል አወጣባታለሁ፣ ችግር የለውም አፏን አስይዛታለሁ። ደሊና ስትላት ደሊና ደግሞ ካሌብ የምትወደው ካሌብ ልቡ እንዳይሰበር ምንም ነገር አታመጣም። ስለዚህ እማዬ ነገሩን በእኔ ጣይልኝ፣ ምንም የሚያሳስብሽ ነገር የለም ትላታለች ማለት ነው። ከዛን ያው እንግዲህ አሮጊቷም ገንዘቡን አስገባልሻለሁ፣ አካውንት ትሰጭኛለሽ፣ አስገባልሻለሁ ትላትና ያው ይተላለፋሉ። ወደ ቤት ይመጣሉ። ወደ ቤት ከመጡ በኋላ ያው እንግዲህ ምግብ ነው የቀረበው። ምግብ ከቀረበም በኋላም ያው እንግዲህ አሽሙራቸው እንደቀጠለ ነው። እንግዲህ አሮጊቷና ቤዛም በጣም ተጨንቀዋል። እነዚህኞቹም ደግሞ እንደዛው አሽሙራቸው። ቤዛም ትናገራለች፣ ሴትዮዋም አልማዝም ትናገራለች፣ ደሊናም ትናገራለች። እንግዲህ ነገሩ በጣም እየከበደ ሲመጣ ያው ይለያያሉ። ከዛም በኋላም ያው እንትና ካሌብ ከምኝታው እንደተኛ ያው ብንን ሲል ጆሮ ጌጥ ነው የሚያገኘው። እንዲህ ይህን ጆሮ ጌጥ እኮ እዛ መካዘን ውስጥ ነው ያገኘሁት። ሴት ናት እንዲ ያገተችን። ሴት ገንዘብም አትፈልግ፣ ምን ፈልጋ ነው? እንዴት ልታግተን ትችላለች? ዴሊናን ምን ፈልጋ ነው? ሴት ከሆነች ዴሊናን በምን ምክንያት ነው እዛ ውስጥ ያገተቻት? ይህ ጆሮ ጌጥ የማን ነው? የጆሮ ጌጥ እኮ አንደኛው መረጃ ነው ይላል ካሌብ ማለት ነው። ከዛን እንደዛ እያለ ያው እንግዲህ ትንሽ ከቆየ በኋላ ወደ ደሊናን ሄደው ደሊናን ደግሞ እኔ አንቺን በዚህ በመገኘታችን ያው እንግዲህ ፍቅራቸውን ተገላለጡ ማለት ነው። ከዛም በኋላም ያው ደሊና ወደ ክላሷ ልትገባ ስትል ትናገራለች። እኔ አንቺን ፈርቼሽ አይደለም፣ ምንም የሚያስፈራኝ ነገር የለም። መናገር ዝም ያልኩትኝ ካሌብን የምወደው ካሌብ ልቡ እንዳይሰበር ብዬ እንጂ ማንኛችሁን ፈርቻችሁ አይደለም። ምክንያቱም ሚስትህና ያቺ የተረገመ እናት ናትኝ እንደዚህ ያደረገችን እዛ ቆሻሻ መክዘን የዘጋችን ብዬ መናገር አይጠፋኝም። ግን አርፈሽ ተቀመጭ ምናምን ብላ ታስፈራራታለች ማለት ነው። ከዛም በኋላ ያው እንግዲህ ካሌብም አዜብም ያው እንግዲህ ካሌብን ልታናግረው ፈለገች። ልታናግረው ስትፈልግም ያው እንግዲህ ቤዛ ምክንያቱም ሴረኛ ስለሆነች እንቅልፍ ሊይዛት አልቻለም ማለት ነው። ያው እንግዲህ ነገሩን ልጀምረው ስትል ያው ቤዛ ትመጣለች። ከዛም በኋላም ያው ነገሮች ይበላሻሉ። ከዛ አሮጊቷ ደሊና ክላስ ትገባለች። ምስኪን አያጫውትሽ፣ እዚህ ቦታ ላይ እኔና ቤዛን ብትናገሪ ለካሌብ ከዛ የበለጠ ጨለማ ቤት ነው ወስጅ መወረውርሽ፣ ምንም የሚገለግለኝ ነገር የለም ታውቂያለሽ ትላታለች ማለት ነው። እና ውድ ቤተሰቦቼ እንደዛ እየተባለ እንግዲህ ካሌብም ወደ ቤዛ ክላስ ይገባን። ወደ ቤዛ ክላስ ገብቶ ይቅርታ ሊጠይቃት ሲል እንግዲህ ያው የማይታሰብ ጆሮ ጌጡን ያየው። የእሱ የያዘው ጆሮ ጌጥና ቤዛ ፍራሽ ላይ ያለው ጆሮ ጌጥ ተመሳሳይ ስለሆነ እንግዲህ ጥርጣሬ ላይ ነው የገባው። በቀጣይ ክፍል 38 እንግዲህ ምን እንደሚፈጠር አብረን እናያለን። ውድ ቤተሰቦቼ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። መልካም። እኔም ነገሩን አንድ ባንድ ለካሌብ እናገራለሁ። ካሌብ ደግሞ ምን እንደሚያደርግ ራስሽ ታውቂያለሽ። ስለዚህ ምርጫሽ ያንቺ ነው ይላታል። ከዛም በኋላም ያው እንግዲህ እንደምታስቡትኝ ካሌብን የሆነ ነገር ከተሰማ በጣም ከባድ ስለሚሆን በጣም ትደነግጣለች። ከዛን ያው እንግዲህ እሽታ ነው ገንዘብ ይገባልሃን። ስለዚህ
2 ቀን እታገዝሻለሁ፣ በዚህ 2 ቀን ገንዘብ ማስገባት አለብሽ ይላታል። ከዛን እንግዲህ አልማዝ ተሸፋፍና በሌላ በኩል ቤዛ በሌላ በኩል አድርገው እግር መንገድ ያኔ እንደተገናኙ ሆነው ያወራሉ ማለት ነው። ምን ልታደርጊ ነው? ምን ሊደረግ ነው ስትላት ያለን አማራጭ ለደስታ ገንዘቡን እንሰጠዋለን፣ ከሀገር ውጭ ወጣን፣ ያ ማለት ፋይል ይዘጋን፣ ምንም ነገር አያሰጋንም። ያችን አዜብን ነው ደግሞ አፏን አስይዛታለሁ፣ የዛም ባሏን ታሪኳን አወጣላታለሁ፣ የዛም ባሏን ያደረገችውን ወንጀል አወጣባታለሁ፣ ችግር የለውም አፏን አስይዛታለሁ። ደሊና ስትላት ደሊና ደግሞ ካሌብ የምትወደው ካሌብ ልቡ እንዳይሰበር ምንም ነገር